አሁን ለራስሽ ነው የገባሽው ወይንስ የማንን መስፈርት ለዲጄ ጃምን የገባሽው ወይስ የዲጄ ማንን መስፈርት ሰምቼ ነው የገባሁት? እሺ መስፈርቱ ምንድን ነው እስቲ ንገሪ። ቆይ እሺ ተማረች ምስል እድሜሽ ከ25 እስከ 30 ነው? እድሜ እንኳን 25 አልገባውም። ገና ልጅ ነሽ። አሪፍ ነው። ልጅ በሆነሽ ቁጥር አሪፍ ነው። ወንዶች ልጅ እግር ነው የሚፈልጉት። እሺ ጀርመን ሀገር ለመኖር ፈቃደኛ ነሽ? ያ ኢንሻአላህ ወደፊትም ወደዛ ለመሄድ ሀሳብ። ሙስሊም ነሽ? ያው ሂጃብሽ ያስታውቃል። ኢማን አለሽ? አልሐምዱሊላህ። እሺ አለን ብዬ የተማርሽ ነሽ? ያው 12 ጨርሼ 12 ጨርሼ ናቹራል ተማሪ ነበርኩ። ውጤት ስለቀረ ስደት መርጬ ስደት መጣሁ። ኦኬ የት ሀገር ነሽ? ሊቢያ ነኝ ያለሁት አሁን። ወደ ጀርመን ለመሻገር ምን ልታደርጊ ነው የሄድሽው ሊቢያ? ጀመር በፊት አረቴ አቡዬ ያው የእድል ነገር ሆኖ ነው ሊቢያ አልመረጥኩም። ኦኬ እኮ ሊቢያ የሄድሽው ማለት በመዳም ቤት በሰው ቤት ነው ወይንስ ሊቢያ ወደ አውሮፓ ለመሻገር ነው የሄድሽው? ኖ እኔ መጀመሪያ የነበርኩት ወደ ካይሮ ነበረ። ሱዳን ላይ በማይሆን ነገር ሆነን ወደ ሊቢያ መጣን፣ ተገደን ማለት ነው በፍላጎት ሳይሆን። እሺ ምንም ችግር የለውም። እሺ ዲጄ ጃም የተማረች ናት እስከ 12ኛ ክፍል ተምራ። ምን እያጠናሽ ነበር? ምን ውጤት ያልመጣው ምን ላይ ነው? ምን አልሽኝ? ኔትወርኳ የሊቢያ ኔትወርክ ማሬ። ከ12 በኋላ ምንድን ነው የተማርኩት ነው ያልሽኝ ውዴ? ላላ አልተማርኩም። 12 ላይ ነው ውጤቴ ቀርቶ የቀረሁት። ከዛ ከሀገር የወጣሁት በቃ። ዲጄ ጃም አሁን መስፈርትን ማስተካከል አለበት። የተማረች ስትል ምን እስከ ስንት ምን ያጠናች? የሆነ ነገር በል። የተማረች ማለት እስከ 12 ይሆናል ነው። የተማረች ማለት ተምራ የሆነ ሙያ ይዛ በዛ ነገር እያገለገለች ያለች። ያ ምንድን ነው የሚያሳየኝ መሰለሽ አቡዬ? የራሷን ላይፍ እየኖረች ያለች ሰው ልጅ ብሬን ፈልጋ ወይም ውጭ ሀገር ፈልጋ ሳይሆን እኔ ተምሬ እንዲህ እየሰራው ነው እንዲህ ነው የምኖረው እንዲህ ነኝ ካለች ኦኬ። ይቺ ልጅ የሆነ ነገር ጥራ አግኝታለች። ትዳሯንም እንዳልኩሽ ቤቷን የምታይ ከሆነ ትዳር የምትፈልግ ቤቷን የምታይ ከሆነች ትክክለኛ ትዳር እንደዛ ነው። እሷ በራሷ የሆነ ነገር ጥራ የሆነ ቦታ 25 ዓመት ልጅ ከሆነች ግን አንተ ባትመጣም በህይወቷ እኔ እንደተረዳው አንተ በህይወቷ ባትመጣም እሷ ራሷን እያስተዳደረች ነው። ካንተ ገን በቃ እንደዛ እየሆነች ያለችን ሴት ትፈልጊያለሽ። ገባሽ? አንተ በጣም ብልጥ ነህ ግን እውነት። ለዛ ነው ቆሜ የቀረሁት አውዬ። ላይ ብልጥ ነህ ምስላ ቆሜ የቀረሁት ለዛ ነው። ስራላት ደግሞ ራሷን የቻለች ናት። በቃ እኔ ጋር ፍቅር ፈልጋ ነው። ፍቅር እሰጣታለሁ፣ ፍቅር ትሰጠኛለች። ጥቅም ፈልጋ አይደለም እኔ ጋር የምትመጣው። ለምን ኦልሬዲ ራሷን የቻለች ናት። በራሷ ራሷን እያስተዳደረች ነው። አስተዳዳሪ ሳይሆን የምትፈልገው አፍቃሪ ነው። ወይ ነው ብልጥ ነው በጣም። እሺ ማሪ አስተማሪ ያግባ። አስተማሪ ደግሞ ትንሽ ነው። አይ ችግር የለበትም። አስተማሪ ብትሆን ነርስም ብትሆን ምንም ትሁን ብቻ ትምህርቷን ጨርሳ በተማረችበት ሙያ እያገለገለች ያለች ነው ለማለት ይፈልገው። እሱ ሀቡዬ በዚህ በኩል ችግር የለውም። ያኒ እሱም እንደፈለገው ገብቶሻል። ግን ፊውቸሪም ይሄ አልነበረም። ኢፈላ ሴቱ ቢያያሜት ዶክተር ብዬ ነው የወጣሁት። ፐርፌክት ተማሪም ነበርኩ። ግን እንደ እድል ሆኖ ብርሃኑ ነጋ እኔ ከሀገር ሲወጣ የኔ ውጤት ራሱ ያላገኘ ዩኒቨርሲቲ ገብቶ ለመማር ራሱ እድል ነበረው። ገብቶሻል። እኔ ግን በዛን ሰዓት እንደ እድል ሆኖ ሱዳን ገብቻለሁ። የሰው እጅ ስለሆንኩ ምንም ማድረግ አልችልም። ወደኋላ ተመልሼ ያው ግን አሁን ያልፋል ሁሉም ነገር። አንቺ አሁን ወደ አውሮፓ ብትሄድ ትማሪያለሽ? ትምህርትሽን ትቀጥያለሽ? እኔ ኤግዛክትሊ እንዲህ ለምን አልቀጥልም? ሀቡዬ መስፈርትሽን ንገሪኝና ወላሂ እኔ ለአንቺ አግብተው አውሮፓ የሚወስድሽ ሰው ፈልግልሻለሁ። እዛ ሄደሽ ትማሪያለሽ። ግን አንቺ ታማኝ ትሆኝለታለሽ፣ ትወጂዋለሽ፣ ታፈቅሪዋለሽ፣ ታማኝ ሚስት ትሆኝለታለሽ። ይህን ቃል ትገቢልኛለሽ አንቺ?
አቡዬ በዚህ አሁን እንዲህ ብዬ ቃል መግባትም ይከብዳል። ለምን ቤት እኔ አሁን ስደት ላይ ብዙ ነገር ያየሁት ብዙ ነገር ያሳለፍኩት ልጅ ነኝ። ከወሰደሽ በኋላ ህይወትሽን አስተካክለሽ ላጥብቲስ ማን ሊያዝ ነው? ማንም ሰው አሁን እኔ መሄድ ፈልጎ ኤግዛክትሊ ወደ አይሮፓ ስለሆነ ያ ሰው አይሮፓ ካለ አይሮፓ ነው ለመሄድ ብላ ነው ጀስት እሱ እንዳለው ማለት ነው። ሌላ ነገር በፍቅር አይልም። እሱን ስለሆነ የኔ የተባለ ምንጊዜም ቢሆን አይጠፋም። ጎበዝ። ስለዚህ ቆይ ማለት ቃል አልገባለትም የሚወስደኝ ሰው አግብቶ የሚወስደኝ ሰው ላይ ይውሰደኝ፣ ግን ስለነገ እኔ ቃል አልገባለትም ነው። ቃል ሳትገቢለት ምን ተማምናለሽ? ኖ ኖ ኖ እንደዛ አላልኩም። እንደዛ ማለት ሳይሆን በውስጥ አውርተን ያለው ሁሉንም ነገር እሱም አምኖ እኔም አምኜ ያለው መስፈርት አውርተን በዛ ምክንያት ነው ቃል የምገባው እንጂ እዚሁ ለማግኘት ብዬ ቃል የምገባው ነገር የለኝም። ወጣኝ ይከብዳል። ይሄ ራሱ ታማኝነትሽን ያሳያል። ጎበዝ አንበሳ። መስፈርትሽን ንገሪኝ እና እሱ ስለሆነ አረ ችግር የለውም አብዬ ከስሮኝ ያነሳለሁ። ልጽፍልሽ እኮ ነው መስፈርትሽን። እና በምንድን ነው ታዲያ የምታገኘው? ንገሪኝ። አንቺ የምትሰው አይነት አንደኛ ሃይማኖት ሃይማኖት ነው የምንጀምረው። ሃይማኖቱ ሙስሊም። እሺ እድሜ ከ24 እስከ 30 ድረስ። 24 ዓመት ወጠጤ ምን ልታረጊው ነው ማሪ? ወንድ ልጅ በ24 ዓመቱ ወጠጤ ነው አያስብም። ትንሽ እድሜያቸውን ትንሽ ከፍ አድርጉት። ወንድ ልጅ የሚበስለው እንደ ሴት ቶሎ አይበስልም። ወንድ ልጅ በጣም ማገዶ ይፈጃል። የ24 ዓመት ወንድ ልጅ ማለት ገና አልጠገበም። ትዳር ላይ ገባ ማለት አቃጥሎ ነው የሚደፋሽ። ስለዚህ ትዳር ስትፈልጉ ወንዱን እድሜውን ትንሽ ከፍ አድርጉት። አሁን አንቺ 25 አልገባሽማ 30 አድርጊው ልጅ ስለሆንሽ። አሁን እኔ በአንቺ እድሜ ቢሆን 40 ነው ማግባት የምፈልገው። በቃ በሰል ያለ ሰከን ያለ ረጋ ያለ ህይወት የሚፈልግ ትዳር የሚፈልግ ማግባት መውለድ የሚፈልግ ቤቴ የሚል ቤቴ ልጆቼ የሚል ወጠጤ ገና ሩጦ ዘሎ ያልጠገበ ወጠጤ የ24 ዓመት ወጠጤ አግብተሹ ምን ልታረጊው ነው? ልታሳድጊ ውስጥ ይመስል አንቺ ለዛ ከሆነ እሺ ከ25 እስከ 35 30 አርጊ። እሺ እኔ ምን አገባኝ? እሺ ከ25 እስከ 35 እሺ ከ25 እስከ 35 አንድ አመት ጨመረች። 24 ወጠጤ ነው እላታለሁ። 25 አርገች። እሺ ወንድ ልጅ ይኸውልሽ እድሜው በጨመረ ቁጥር ነው ተፈላጊነቱ እየጨመረ የሚመጣው እንጂ ወጠጤ ገና ያልበሰለ እንኳን ቤት ሊያስተዳድር ራሱን አያስተዳድርም እድሜው ትንሽ ከሆነ። እሺ ከ25 እስከ 35 ይልሻለሁ። እሺ ሙስሊም የሆነ የት ሀገር የሚኖር? አሜሪካን፣ ካናዳን፣ አውስትራሊያን። ኦኬ አሜሪካ ወይም ካናዳ፣ አውስትራሊያ። እኔማ አውሮፓ የምትፈልጊ መስሎኝ ነበረ። ሊቢያ ስላለሽ አውሮፓ ይቀልሻል ቶሎ ለመሻገር ወደ እሱ ለመሄድ ብዬ ነበር። አውሮፓ ግን አሜሪካ፣ ካናዳ፣ አውስትራሊያ ጽፌያለሁኝ። እሺ ሌላ ከለሩ፣ ቁመቱ 1 ሜትር ከ70 ቢሆን ከኔ ቢረዝ። ቁመቱ 1 ሜትር ከ70። እሺ ከለሩ ጸይም፣ ቀይ፣ ጥቁር ችግር የለውም እሱ። እሺ አግብቶ የፈታ ልጆች ያሉት ቢሆን ችግር አለ? እሺ አግብቶ የፈታ ልጆች ያሉት ችግር የለም? ያ ኤግዛክት ችግር የለውም። አግብቶ ከፈታም ልጆች ካለው ችግር የለውም። ለምን ልጅ ጸጋ ነው አይታወቅም። እሺ አግብቶ የፈታም ቢሆን ልጅም ቢኖረው ችግር የለብኝም። እሺ በጣም ጥሩ። የሲንጂታ መስፈርት የሲንጂታ መስፈርት ሙስሊም የሆነ እድሜው ከ25 እስከ 30 የሆነ አሜሪካ፣ ካናዳ ወይም አውስትራሊያ የሚኖር ቁመቱ 1 ሜትር ከ70 ጀምሮ ቢሆን ይመረጣል። አግብቶ የፈታ ቢሆን ልጆች ቢኖሩት ምንም ችግር የለብኝም። ግን ስራ ያለው የሌለው አላልሽም። ስራ ባይኖር ሳውና አሜሪካ እየኖረ ስራ ባይኖር አሜሪካ እየኖረ ስራ ባይኖረውስ እሱ ምን ሊያበላሽ ነው?
ከመንግስት የሚቀበለውን ልትካፈሉ ነው? እንደዛም ሳይሆን የግድ ስራ ሊኖረው ይገባል ለማለትም ይከብዳል። የግድ ስራ ቢኖረውም ደስ ስራ ቢኖረው ደስ ይልሻል። ባይኖረውም ትቀበይዋለሽ? ባይኖረው አልቀበለውም። እንዴ ያው አለኝ የምለው እኔንም ማስተዳደር የምችለው ነገር አለው። ኦኬ ስራ ያለው እኮ ስራ ያለው በሉ። ይኸውልሽ አንዳንዴ አሁን ለምሳሌ በቀደም አንድ ልጅ ያገባችው ስራ ሳይኖረው ግን እሷ ሀብታም ስለሆነች የሆነን ሰው መርዳት ማገዝ ስለምትፈልግ እሱ ደግሞ ፋርማሲስት ተምሮ ወደ ከኢትዮጵያ የተሻለ ሀገር መሄድ ስለሚፈልግ ኢትዮጵያ ውስጥ ስራ ማግኘት ስላልቻለ በተማረበት መጥቶ እኔ ቤት ፋርማሲስት ነኝ ግን ኢትዮጵያ ውስጥ ስራ ማግኘት አልቻልኩም፣ እስራኤል ምናምን የሀገር ሊስቶች ጽፎ አምጥቶ አንብቦ አንዲት ሀብታም ጸደቀችበት። ገባሽ? ስራ ሳይኖረው አገባችው። ለምን? ጥሩ ሰው ከሆነ ታማኝ ከሆነ ምን ችግር አለው? እኔ የተሻለ ሀገር ያለውበት ሀገር አምጥቼው ይሄን ሰው እረድቼው መጥቶ ህይወቱን ቢቀይር ብላ ወሰደችው አንዷ። ገባሽ? ስለዚህ አንዳንዴ ሀብታሞች ልትኖሩ ስለምትችሉ ስራ ባይኖረውም ምን ያግዘዋለሁ፣ ችግር የለውም፣ የተሻለ ደረጃ እንዲደርስ ተጋግዘን ምናምን ታማኝ ከሆነ ጥሩ ሰው ከሆነ ምናምን ልትሉ ስለሚችሉ ለዛ ነው ስራ ብዬ የምጠይቃችሁ መስፈርት ውስጥ መካተት ስላለበት። እሺ። ስለዚህ የሲንጂታ መስፈርት አንደኛ ሙስሊም የሆነ፣ ሁለተኛ እድሜው ከ25 እስከ 35 የሆነ፣ አሜሪካ፣ ካናዳ ወይም አውስትራሊያ የሚኖር፣ ቁመቱ ከሜትር ከሰባ በላይ ቢሆን ይመረጣል እና አግብቶ የፈታ ልጆች ያሉትም ቢሆን ችግር የለውም እና ስራ ያለው ቢሆን ይመረጣል። እነዚህ መስፈርት የምታሟላ ወንድሜ ካለክ ኮድ 06 ትጽፋለክ ትገባለክ ማለት ነው። እሺ ታምቂ ብታደርጊና ኮድ 06 ጻፍ። እሺ አሁን ያለን አንድ ቦታ ነው ጋይስ። እናት በኋላ መልሽ ያስገባሻለሁ። ቪዲዮ ስላላበራሽ አስፈቅዳለች ግን ስትመለስ ትገባለች። አንድ ቦታ ስቸግርሽ እኔም ወደ ታች ማድረግ ትችላለሽ። ኤኒ ታይም ትጠሪኛለሽ። ቴንክ ዩ። እሺ አሁን የምትገቡት መስፈርታቸውን ነግሬያችሁ በዚህ አንድ ቦታ ላይ ማንን ነቅላችሁ ነው? ቤተሰብ አንድ ቦታ ነበር ግን አሁን ሁለት ኖረ። የሆነን ሰው ነቅላችኋል። ቪዲዮ ያጠፋ ሰው የለም። ቪዲዮ ካላጠፉ አደራ እንዳትነግሯቸው እሺ። የቤቱን ህግ አክብረው። አዎ ሚኪ የተማረች ትሆን ይሻላል። የተማረች ትሁንልክ። እሺ ኦኬ መስፈርቱ ላይ ሚኪያስ አንድ መስፈርት ጨምሯል። የተማረች ብሎ አንተ የተማርከው ነርሲንግ ነው? ነርስ ነህ? አሁን እየሰራህበት ነው በተማርክበት ሙያ? ሳይሆን ግን እየሰራሁ አዲስ አበባ። ጎበዝ፣ በጣም ጎበዝ። የግል ክሊኒክ ውስጥ የሚሰራ ነርስ ነው ሚኪያስ። እሺ አሁን መስፈርታቸውን አነብላችኋለሁ። ሁለት ባዶ ቦታ አለ። ያንን ኮድ ስትጽፉ ከዚህ ውስጥ እናንተ መስፈርቱ የምታሟሉት ማች የምታደርጉትን ሰው ግጣማችሁን ኮድ ስትጽፉ ሞዴሬተሮች ያስገቧቸዋል። አሁን ሳላነብ ለምንድን ነው የምትጽፉት? አሁን 01 የምትጽፉት የሚኪያስን መስፈርቱን ሳላነብ መስፈርቱን ታሟሉ አታሟሉ ሳታውቁ 21 ሰዎች 01 የጻፋችሁት ለምንድን ነው? ሳይሰሙ የሚጽፉትን እንዳታስገቧቸው ሞዴሬተሮች። መስፈርት ሳላነብ ሳይሰሙ ከጻፉ ለራሳቸው ነው የሚገቡት ማለት ነው። አሁን ለራስ መግባት አይቻልም ማለት ነው። እዚህ ውስጥ ላሉት መስፈርታቸውን ሳነብ ነው የምትገቡት። አንደኛ ከላይ ያለው ሚኪያስ ኮድ 01 ነው። መስፈርቱ ፈሪሃ እግዚአብሔር ያላት ኦርቶዶክስ እምነት ተከታይ የሆነች እድሜዋ ከ26 እስከ 30 የሆነ ቁመቷ ሜትር ከ65 ጀምሮ ቢሆን ግን ባይሆንም ችግር የለውም። ዋናው መስፈርቱ ፈሪሃ እግዚአብሔር ያላት መሆን አለባት እና የትም ሀገር ብኖር ችግር የለብኝም። የተማረች ብትሆን እመርጣለሁ። እኔ ነርስ ነኝ ያለው የግል ክሊኒክ ውስጥ የምሰራ ነርስ ነው። ይህንን መስፈርት የምታሟይ እህቴ 01 ትጽፊያለሽ። ሞዴሬተሮች ያስገቡሻል። እንደገባችሁ ታበራላችሁ። ከዛ መስፈርቱን ይሄን አሟላለሁ ትላላችሁ። ፎሎ ትደራረጋላችሁ። ተያይዛችሁ ውልቅ ትላላችሁ። ከዚህ ቤት ተስማምታችሁ ሰርጋችሁ ሲደርስ ቤቱ ስፖንሰር ይሆናችኋል። አምና ጆኪኝ ኦኬ። ሲሪየስሊ ቃል የገቡልኝ የሬስቶራንት ባለቤቶች አሉ በየሀገሩ። እኔ ማስተዋወቅላቸው የሬስቶራንት ባለቤቶች ቃል የገቡልኝ ሬስቶራንታቸው ላይ በራሳቸው ወጪ እንደሚደግሱላችሁ ባላችሁበት ሀገር ኦኬ። የሰርጋችሁን ቪዲዮ እኔ ፖስት አደርጋለሁ። እኔ ቤት ተዋውቀው ይኸው ለቁም ነገር ይበቁ ብዬ ኦኬ። እሺ ሁለተኛ ዲጄ
መስፈርቱን አነብላችኋለሁ። እድሜዋ ከ25 እስከ 30 የሆነች ጀርመን ሀገር ለመኖር ፈቃደኛ የሆነች ሙስሊም የሆነች ኢማን ያላት በሃይማኖቷ ጥብቅ ያለች ማለት ነው። የተማረች ቆንጅዬ ያላገባች ከዚህ በፊት አግብታ የማታውቅ ማለት ነው እና በተማረችበት ሙያ እየሰራች ያለች ለምሳሌ ነርስ ከሆነች ነርስ እየሰራች ያለች፣ አስተማሪ ከሆነች እየሰራች ስራ የሌላት ሳትሆን ስራ ያላት ነው። ትንሽ ከባድ ነው የዲጄ ጃም መስፈርት። ይህንን መስፈርት የምታሟይ እህቴ ካለሽ 03 ጽፊያለሽ 03 ኦኬ። እሺ ኢንቫይት አድርጉ። 142 ሰዎች 01 ጽፈዋል ለሚኪያስ። ለምንድን ነው የማታስገቡለት ሞዴሬተሮች? ኧረ ፕሊስ አስገቡለት ለሚኪያስ 01። ይሄ ሁሉ ሰው ለምን እድሉም ትዘጉበታላችሁ? ቴንክ ዩ ኦኬ። አሁን ሲንጂታ ትንሽ ስሟ ይከብዳል፣ ይቅርታ። ትክክል ነኝ ግን የሲንጂታ መስፈርት ሙስሊም የሆነ እድሜው ከ25 እስከ 35 የሆነ አሜሪካ፣ ካናዳ፣ አውስትራሊያ ከሶስት አንዱ ሀገር የሚኖር ቁመቱ ሜትር ከ70 የሆነ ፈቶ አግብቶ የፈታም ቢሆን ልጆች ቢኖሩትም ምንም ችግር የለብኝም ስራ ያለው ብላለች። ይህንን መስፈርት የምታሟላ ወንድሜ 06 ትጽፋለ 06 ኦኬ። ያ እንደገባችሁ ቪዲዮ አብሮ። ሶስተኛ አኒ እንኳን ደህና መጣሽ እህቴ። ሚዩት ነሽ ውዴ። ዘገስት ኦልሬዲ ማን ነቀላት? ዋይ ወይኔ ራሷን በራሷ ነቅላ ነው የሚሆነው። ሚዩቴን አበራለሁ ብላ ኤክስን ነክታ ነው የሚሆነው። እስካሁን ወረፋ ጠብቃ። ፕሊስ ግን አኒ ነው ስሟ። ካገኛችኋት አስገቧት። እሺ እሺ። ተረኛ ማን ነው አሁን? ተዘበራ እያሩስ አቤት። ነይ ወደዚህ ማሪ። እንዴት ነሽ? ምንድን ነው አለው? ዳር እንዴት ነሽ? ስንት ጽፈሽ ነው የገባሽው ማሪ? ኔትወርክ ነው መሰለኝ እኔ ጋር። እሺ ችግር የለም አሁን ተስተካክሏል። ስንት ጽፈሽ ነው የገባሽው? እኔ ላንቺ ልባንቺ። እሺ ስልክሽን አስተካኪው እንጂ ምንድን ነው የሚቀጠቀጠው? 01 ለሚኪያስ ነው ማለት ነው። አለን። አይ ኔትወርኳ እየቆየ ነው የሚገርም። ደህና ነኝ እናቴ። ለሚኪያስ 01 ጽፈሽ ከገባሽ 01 ጽፈሽ ከገባሽ የሚኪያስን መስፈርት ታሟያለሽ ማለት ነው። ምንድን ነው እሱ? የእሱ እንዴት እዛ የሳታውቂ ነው 01 የጻፍልሽ። የሚኪያስ መስፈርት ፈሪሃ እግዚአብሔር ያላት ኦርቶዶክስ እምነት ተከታይ የሆነች እድሜዋ ከ26 እስከ 30 የሆነ ቁመቷ ሜትር ከ65 ጀምሮ የሆነ ከዛ ብታጠርም ችግር የለብኝም የቁመት ጉዳይ ብሏል። እኔ ዝም ብዬ ለመስፈርቱ ያህል መስፈርቱ እንትን ቁመት የሚለው ላይ መስመሩ ባዶ እንዳይሆን የጻፍኩበት እና የትም ሀገር ብትኖር ችግር የለበትም። አግብታ የፈታች ልጅም ያላት ብትሆን ችግር የለበትም። ግን የተማረች ምን ተምረሻል? እስከ 8 እስከ 8 የተማረች ይባላል። እሱ ነርስ ነው ራሱ ስለምትሉ እሱ ነርስ ነው። ኢትዮጵያ ውስጥ አዲስ አበባ ውስጥ የግል ክሊኒክ ውስጥ ነው የሚሰራው። የራስሽን መስፈርት ታስቀምጫለሽ ወይስ ሚኪን ፈልገሽ ነው የገባሽ? ኧረ እኔ የገባሁት በአንቺ ነበር። አንቺ ማለት በአንቺ በእኔ እኔ ኮድ የለኝም። ባለትዳርና የሁለት ልጆች እናት ነኝ። በአንቺ ነው የገባሁት። በእኔ ኮድ አይደለም። አንቺ ቅድም እድራለሁ ምናምን ስትይ ነበር አይደል እንዴ? እሺ ማሪ፣ እንደዚህ ነው የሚባለው። የኔ ማር የራሴን መስፈርት ይዤ ነው የመጣሁት። የራሴን መስፈርት ነው የሚባለው። በጣም ጥሩ። እሺ የራስሽን መስፈርት ንገሪኝ። የአንቺ መስፈርት ምንድን ነው? አንደኛ ከሃይማኖቱ ነው የሚጀምረው ማሪ። የመጀመሪያው መስፈርት ሃይማኖቱ ምን ይሁን? ማግባት ማለት የምፈልገው አሜሪካ፣ ካናዳ ማለት ነው። መጀመሪያ ከሃይማኖቱ ከሚኖርበት ሀገር ሳይሆን
ሃይማኖቱ ኦርቶዶክስ። እሺ እድሜ ማለት እኔ ልጅ ነኝ በጣም ማለት ያኔ እሱ ስንት ይሁንልሽ? አንቺ ስንት አመትሽ? 25 እኔ አሁን 19። ስለዚህ በቃ ከ30 እስከ 35 ይሁንልሻ። በሰል ያለ ይሻልሻል። ወጣጤ ያዝንልሻል። በሰል ያለ ሲሆን ከ30 እስከ 35 የት ሀገር የሚኖር? ካናዳ፣ ያን አሜሪካ፣ ኢትዮጵያ ያልሆነ ኢትዮጵያ የማይኖር ካናዳ ወይ አሜሪካ። በካናዳ እና በአሜሪካ ተለክፋችኋል ዘንድሮ። ካናዳ ወይ አሜሪካ። እሺ ኢየሩስዬ ኦርቶዶክስ እምነት ተከታይ የሆነ እድሜው ከ30 እስከ 35 ካናዳ እና አሜሪካ የሚኖር። እሺ ጸይም፣ ቀይ፣ ጥቁር፣ ቁመቱ አጭር፣ ረጅም፣ መካከለኛ ይሄን ግለጪ። ቁመቱ መካከለኛ ያኔ ጠይም ቁመት ማለት የማያስጠላ መካከለኛ፣ ቁመቱ መካከለኛ፣ ከለሩ ጸይም እና የማያስጠላ። ኧረ አይባልም የማያስጠላ ብዬ አልጽፍም እኔ። በቃ ጸይም ከሆነ ወንድ ልጅ ደግሞ ቢያስጠላ ቢያምር፣ ዋናው አላማ ይኑረው፣ የትዳር አላማ ይኑረው። ቤቴ ቤቴ ይበል፣ ልጆቼ ሚስቴ ይበል፣ ያስተዳድርሽ እንጂ ጽዬ የትዳር ፕሮግራም ነው። ትዳር ፈላጊ ብቻ ነው የሚገባው ማሬ። እዚህ ፕሮግራም ላይ ሌላ ሰው አይገባም። ትዳር ፈላጊ ብቻ ነው የሚገባው። እሺ ማሬ። እኔ ስለገባው ነው። ኧረ አይደለም፣ ጸዲ ጓደኛዬ ፍላወር እየላከችልኝ ባለትዳር ስለሆነች ባለትዳር እንደማይገባ እየነገርኳት ነው። አንተ ትዳር ፈልገህ አይደል የገባህ? ባለትዳር ነህ። ሚዩት ነህ ወንድሜ። ኤርሚ ባለትዳር ነህ አይደለሁም? ማነው ሚዩት ያደረገኝ? ባለትዳር አይደለክም አይደል? አዎ አይደለሁም። ኦኬ ባለትዳር እዚህ ፕሮግራም ላይ ባለትዳሮች መግባት አይቻልም። ትዳራችሁ ላይ ለመማገጥ እዚህ ጋር መጥታችሁ ትዳር ፈላጊ ነኝ ብትሉ ፎቶአችሁን ለጥፌ ቪዲዮ ሰራለሁ። እከሌ ባለትዳር ነው፣ እኔ ቤት መጥቶ ትዳር እየፈለገ ነበር፣ ሚስቱ ጉድሽን ስሚ ብዬ ፎቶአችሁን ለጥፌ ቪዲዮ ሰራለሁ። አንድ ባለትዳር ሚስት ፍለጋ እዚህ ጋር ብትመጡ ወይም ባለትዳር ሴት ባል ፍለጋ ብትመጪ እዚህ ጋር እኔ ልክ ቀበሌ ላይ አንድ ሰው ሊያገባ ሲል ቀበሌ በር ላይ ፎቶ ተለጥፎ እንዳላገባ ይረጋገጥ እንደሚባለው እዚህ ቤት መታችሁ ባለትዳሮች ትዳር ብትፈልጉ እኔ ቪዲዮ ማስበራበት ዋነኛው ምክንያት ባለትዳር እንዳይማግጥ ነው። ገባችሁ አይደል? ሴቱም ወንዱም ባለትዳር ትዳሩ ላይ እንደሚ ቴንኪው። እሺ ማሬ ጸይም ብለሻል፣ የማያስጠላ ብለሻል። ይሄን የማያስጠላ ብዬ ግን አልጽፍም፣ ምክንያቱም ይሄ የሰው ሞራል መንካት ነው። እንደገና የሚያስጠላ ሰው የለም እዚህ ምድር ላይ። እሺ ከወደደሽ ካከበረሽ ካስተዳደረሽ ወንድ ከሆነ በቂ ነው። ወንድ ልጅ መልኩ አይታይም ኪሱ እንጂ። እሺ የኢየሩስ መስፈርት አንደኛ ኦርቶዶክስ እምነት ተከታይ የሆነ፣ ሁለተኛ እድሜው ከ30 እስከ 35 የሆነ፣ ሶስተኛ ካናዳ ወይም አሜሪካን ሀገር የሚኖር፣ አራተኛ ቁመቱ መካከለኛ የሆነ፣ ከለሩ ጸይም። ስራስ ባይኖረው? ስራን አልጠቀስሽም። ስራ ባይኖረው ችግር የለብሽም አንቺ ታስተዳድር። ባይኖረውስ? ቢኖረው ጥሩ ነው ካልሽ ባይኖረው ተቀበሏለሁ። ቆይ ኢየሩስ ስራ ቢኖረው ጥሩ ነው ካልሽ አይደለም ማለት ነው። ስራ ቢኖረው ጥሩ ነው ካልሽ ስራ መስፈርትሽ አይደለም ማለት ነው፣ እንደ ተጨማሪ ነው ማለት ነው። ስራ ባይኖረውም አንቺ ታኖሪዋለሽ። ኧረ ስራ ያለው ይሻላል። አዎ ስራ ያለው ይሻላል። ጎበዝ ስራ ያለው ይሻላል ሳይሆን ስራ ያለው መስፈርትሽ ሊሆን ይገባል። ስራ ወንድ ልጅ ካልሰራ ምን ዋጋ አለው? ሴት ልጅ ባትሰራ እንኳን ቤቷን ታጸዳለች። በምን እያስተዳድረኛል? ጎበዝ በቃ እንደዚህ ነው። ሴቶች ማወቅ አለባቸው። ስራ ከሌለው ማለት አንቺ እርዳታ ድርጅት አይደለሽም። ስራ ከሌለው ስራ ሊኖረው ይገባል። ቢካዝ ስራ ከአንቺ ሴቷ ስራ ባይኖራት አትሊስት እሱን ታገለግለዋለች፣ ትደግፈዋለች። ልብሱን አጥባ ተኩሳ ትፏል፣ ምግቡን አብስላ ልጅ ወልዳ በስሙ ትሰጠዋለች። ይሄ ሁሉ ነገር ታደርግለታለች። ስለዚህ ወንዱ ስራ ሊኖረው ይገባል። ቴንክ ዩ ኤርሚ። እሺ የኢየሩስ መስፈርት
ኮድሽን ነግርሻለሁ። ከዛን ኮድሽን ሲጽፉ አስገባልሻለሁ። የኢየሩስ መስፈርት አንደኛ ኦርቶዶክስ እምነት ተከታይ የሆነ፣ ሁለተኛ እድሜው ከ30 እስከ 35 የሆነ፣ ሶስተኛ ካናዳ ወይም አሜሪካ ነገር የሚኖር፣ አራተኛ ቁመቱ መካከለኛ የሆነ፣ አምስተኛ ጸይም፣ ስድስተኛ ስራ ያለው። እሺ አግብቶ የፈታ ልጅ ያለው ቢሆን ችግር የለብሽም። ሁሉንም አሟልቶ ምናልባት እንደዛ ከሆነ እንዳይከሽፍ። ሚዩት ነሽ ኢየሩስ፣ ሚዩት ነሽ። ሚዩቱን ማይኩን ክፈችው። ማይኩን ለማብራት ብላ ቪዲዮን ያጠፋችሁ ማሪ። ማይኩን ነው የምትነኪው፣ የድምፅ ምልክቱን። ኔትወርክ ብዙም እያለም እኔ ጋ ለዛ ነው። እሺ ችግር የለም ንገሪኝ። አግብቶ የፈታ ልጅ ያለው ከሆነ ችግር የለም ወይስ አግብቶ የፈታ አትፈልጊም? ልጅ ያለው ይከብዳል ማለት ነው። ስላላገባው አይከብድም ልጅ ያለው። ስለዚህ አግብቶ የፈታ ቢሆን ችግር የለውም፣ ግን ልጅ እንዳይኖረው። አዎ ልጅ እንዳይኖረው ማለት እሺ። ፈት ቢሆን ችግር የለውም፣ ልጅ ግን ነው። የአብዛኞቻችሁ ነው ልጅ ነው ይላሉ። የሰው ልጅ ማሳደግ አይፈልጉም፣ ግን ልጅ የፈጣሪ ጸጋ ነው። ፈጣሪ ጸጋ ነው ግን ማለት ነው። አረ መብትሽ ነው ማሬ፣ እንዴ መብትሽ ነው። ይሄ እኮ ህይወትሽ ነው ማሬ። ኢየሩስ መብትሽ ነው፣ ህይወትሽ ነው። እንዴ የሰው ልጅ አላሳድግም ካልሽ አቋምሽ ነው፣ መብትሽ ነው፣ ህይወትሽ ነው። ማንም በመብትሽ አይገባም። ቦታ ሲኖር ቢኒሞስን አስገቡት። በጣም ለብዙ ጊዜ ትዳር ሲፈልግ አይቼዋለሁ እና ቢኒሞስን ወንድሜን እድረዋለሁኝ። ቦታ ሲኖር አስገቡት። እሺ ሞዴሬተሮች ፕሊስ። ወይም ባለ9 ላርገውና ይግባ ቢኒሞስ። ለብዙ ጊዜ የኔ ሔዋን የት ነሽ እያለ ቪዲዮ ሲሰራ አይቼዋለሁ እና ቢኒሞስ ወንድሜን ኃላፊነት አለብኝ እሱን የመዳር። እኔ ያለሁለት፣ እሱ ትዳር ፍለጋ አይንከራተትም። እኔ ያለሁለት። ቢኒዬ ይድርሃለሁ፣ አይ ፕሮሚስ። እሺ ቢኒሞስ አሁን ባለ9 አደርገውና ያስገቡካል ሞዴሬተሮች። ገስቱን ባለ9 ላርገው። ቢኒሞስን ሞዴሬተሮች ፕሊስ። ያው ቢኒሞስን አስገቡት። እሺ አሁን የኢየሩስ ኮድ 07 ነው። ኢየሩስ ኮዷ 07 ነው። ኢየሩስን ያላችሁ 07 ጽፋላችሁ። የኢየሩስን መስፈርት የምታሟላ ወንድም ካለ ህዝብ የኢየሩስን መስፈርት የምታሟላ ወንድሜ ካለክ 07 ጻፍ። 13 ሰዎች ጽፈዋል። አንድ ሰው አስገቡላት ፕሊስ። አንዱ ቦታ ለቢኒሞ ሲሆን አንዱ ቦታ ለኢየሩስ ግጣም ወይም ማች የሚያረግ ከኢየሩስ ጋር። እሺ አሁን የኤርሚ ተራ ነው። ኤርሚ ወንድሜ እንኳን ደህና መጣክ። ARMI ኦኬ። እና እንኳን ደህና ቆይሽኝ። እሺ መስፈርት ምንድን ነው? ኧረ በስመ አብ ቀንሽ አዩ ቀንሽ። ቆይ ተረጋጊ ተረጋጊ። ሌሎቹን ጠይቂና እኔ መጨረሻ ተራ ነው እያሰብኩ ነው። አይዋይ እስካሁን አታስብም ነበር የምትፈልጋትን? የኔ ቀሽቲ ታቆይ አንድ እያሰብኩ ነው። እሺ አስቢ። የወንድ የሚጻፈው መስፈርት ልንገርህ። ሃይማኖቷ፣ እድሜዋ፣ የምትኖርበት ሀገር፣ ቁመቷ፣ ከለሯ፣ ስራዋ እና አግብታ የፈታች እና ልጅ ያላት ምናምን። በቃ ይሄ ነው መስፈርት። አይባይ ይሄንን አስብበት እና አዲሱ አካውንትሽ ነው? እሺ ባይ በድሮ ፎሎወር ነበር እና ግራ ገብቶኝ ነው። ይሄ አዲስ ነው። 4ኛ አካውንት። በዚህ አጋጣሚ አቢባ በዚህ እኔንም ፎሎ አላደረግሽም፣ ያሳዝናል። ወይ በጣም ይቀርታ። ግን ነቀለችው መስዬ ለምን ነቀልሽው? ሲሪየስ ትዳር ፈላጊ አይደለም። ፎሎ ለመደረግ ነው፣ ገስት ላይ ለመቀመጥ ነው የመጣው። ሚስት አለው። ለዛ ነው ወደ ጎን ሲደበቅ የነበረው። እንዳታስገቡት ድጋሚ። ባለትዳር ሰው እንዳይገባ እዚህ ቤት። እኔ እኮ በትልቁ ሳረገው ደነገጠ፣ ተደበቀ። በትንሹም ሆኖ ወደ ጎን እያለ በቃ ፊቱ እንዳይታይበት እየተሳቀቀ ነበር። ለካ ባለትዳር ሆኖ ነው። ስለ ጊፍት ካመሰግናለሁ፣ ግን ድጋሚ አትገባም።
እኔ ትዳር ላይ የሚማግጥ ሰው በጣም በጣም የምቃወመው ነገር ነው። የማገጠባችሁን ባል ፍቱ እያልኩኝ እህቶቼን የምመክር ጀግና ሴት መማገጥን የማበረታታ ሰው አይደለም። ኦኬ የማገጠችብክን ሚስት ፍታ። ከማገጠች በኋላ ይቅርታ አታድርጉ። መማገጥ ይቅርታ አድርጉ፣ ግን አብራችሁ አትቀጥሉ ከማገጠ ሰው ጋር ብዬ መመክር። መማገጥን የምጠየፍ ሰው እንድትማግጡ እድል አልሰጥም። ቪዲዮ ማስበራው ባለትዳር ሰው እንዳይገባ ነው። ቪዲዮ ታችሁ እያየ ነው በስነስርዓት መስፈርታችሁ የምትናገሩት። ኑራ አካውንታች በኋላ ኑራ ወተሽ ግቢ ማሬ ያስተጋባል። እሺ አሁን መስፈርታቸውን አነባለሁ። እየሩስ ተስተካካይ ካሜራ ፊት ሁኚ። መስፈርታቸውን አነባለሁ። መስፈርቱን የምታሟሉ ትገባላችሁ። አዲስ ሰው እናስገባም። እዚህ ጋር ላሉት ሰዎች መስፈርታቸውን የምታሟሉ 3 ሰዎች ነው የምትገቡት። አዲስ ሰው አላስገባም። መጀመሪያ የእነሱ ማች ኦኬ 07 የምትጽፉት ለማን ነው? ለኢየሩስ። ቆይ ከመጀመሪያው መስፈርት አነባለሁ። ሚኪያስ የሚኪያስ መስፈርት ፈሪሃ እግዚአብሔር ያላት ኦርቶዶክስ እምነት ተከታይ የሆነች እድሜዋ ከ26 እስከ 30 የሆነ ቁመቷ ከሜትር ከ60 ጀምሮ ቢሆን እና የትም ሀገር ብትኖር ችግር የለበትም። የተማረች ብትሆን ይመረጣል። አግብታ የፈታችን ብትሆን ልጅም ቢኖራት ምንም ችግር የለውም። ዋናው ፈሪሃ እግዚአብሔር ይኖራት ብሏል። ማን? ሚኪያስ። ኮዱ ስንት ነው? 01። የሚኪያስን መስፈርት የምታሟይ እህቴ ካለሽ 01 ጻፊ። ኦኬ እሺ። አልተማርንም እኮ አንቺ አልተማርሽም። ሌላ የተማረ ይኖራል ማሬ። ሁሉንም አሟልታ አልተማርኩም ማለች። ወይኔ ሊያከብደው እኮ ነው የተማረች ብሎ የጨመረው። አሁን በዚህ ዘመን አንድ ሰው ተማረ አልተማረ ስማርት ከሆነ እኮ በቂ ነው። ቴንኪዩ ይድኔ። እሺ ቀጥሎ ዲጄ ጃም። የእሱን ደግሞ በጣም አክብዶታል ዲጄ ጃም። ይህን መስፈርት የምታሟይ ካለሽ 03 ትጽፊያለሽ። የዲጄ ጃም መስፈርት አንደኛ እድሜዋ ከ25 እስከ 35 የሆነች ጀርመን ሀገር ለመኖር ፈቃደኛ የሆነች የትም አሜሪካም ነዋሪ ብትሆኚ ከፈለግሽው ከወደድሽው ጀርመን ሀገር መጥተሽ ለመኖር የምትስማሚ ማለት ነው። ሃይማኖቷ ሙስሊም የሆነች ኢማን ያላት ማለት በሃይማኖቷ ላይ ጥብቅ ያለ አቋም ያላት የተማረች ቆንጅዬ አግብታ ማታቅ ከዚህ በፊት ያላገባች ማለት ነው። ይህን መስፈርት የምታሟይ እህቴ ካለሽ 03 ጻፊ። ኢማን ያላት ይሰመርበት ብሎኛል። ኢማን ያላት ለምን እሱን እንድትቀይረው ስለምፈልግ። እሺ አራተኛ ሰብሊ አስመዝግበሻል? ሰብሊ አዲስ ናት። ኦኬ ሰብሊ። አራተኛ የሲንጂርታ መስፈርት ቪዲዮ ካላበሩ 5 ቆጥራችሁ ንቀሏቸው ሞዴሬተሮች። የሲንጂርታ መስፈርት ሙስሊም የሆነ እድሜው ከ25 ከ35 የሆነ አሜሪካን፣ ካናዳን፣ አውስትራሊያ አሜሪካ ወይም ካናዳ ወይ አውስትራሊያ ከዚህ 3ቱ ሀገሮች ውስጥ አንዱ የሚኖር ጋይስ። እዚህ ጋር 8600 ሰው አለ። ከ8600 ሰው የሆነ ሰው ይኖራል። ገባችሁ? አይታወቅም የፈጣሪ ነገር። እጣ ፋንታ እህል ውሃ ነሲብ ይላል አረብ። እንዴት እንደሚገኝ አታውቁም። ካናዳ ሲባል ትስቃላችሁ፣ አሜሪካ ሲባል ትስቃላችሁ። ሀቢባ ምን አለች በሉ። ከካናዳ ከአሜሪካ ከተለያየ ሀገር ተጋብተው አይናችሁ እያየን ቪዲዮቸውን ሰርጋቸውን ፖስታለሁ ኢንሻአላህ። እሺ የሲንጂርታን መስፈርት ደግሞ አለው። ሶሪ ከመሀል ስላቋረጥኩኝ ስትስቁ ኢሞሽናል አድርጋችሁኝ ነው። እሺ ሲንጂርታን መስፈርቷ ሙስሊም የሆነ እድሜው ከ25 እስከ 35 የሆነ አሜሪካ፣ ካናዳ ወይም አውስትራሊያ የሚኖር ቁመቱ ከሜትር ከ70 በላይ የሆነ አግብቶ የፈታ ቢሆን ችግር የለብኝም፣ ልጆች ቢኖሩት ችግር የለብኝም፣ ስራ ያለው። ይህም መስፈርት የምታሟላ ወንድሜ ካለክ 06 ጻፍ። የሲንጂርታ መስፈርት ነው 06 ጻፍ። ይሄን የምታሟላ ወንድሜ ካለክ። ወደ ኢየሩስ እንሄዳለን። የኢየሩስ መስፈርት አንደኛ ኦርቶዶክስ እምነት ተከታይ የሆነ፣ ሁለተኛ እድሜው ከ30 እስከ 35 የሆነ ካናዳ ወይም አሜሪካ የሚኖር። ሴቶቹ ግን መስፈርታቸው እንዳለ ካናዳ፣ አሜሪካ፣ አውስትራሊያ መሄድ ነው ማግባት ነው የምትፈልጉት። ትዳር ወደ አሜሪካ፣ ወደ አውስትራሊያ፣ ወደ ካናዳ መሸጋገሪያ አይደለም። ትዳር ህይወት ነው። እሺ
ካናዳ ወይም ሀገር ወንዶቹ ራሱ ባናዋል የትም ይኖር ብትሉ አሪፍ ነበር። እሺ ቁመቱ መካከለኛ የሆነ ጸይም ከለር ያለው ስራ ያለው አግብቶ የፈታ ቢሆን ችግር የለውም፣ ግን ልጅ እንዳይኖረው ልጅ ያለው አልፈልግም ብላለች። እየሩስ ልጅ የሌለቅ አግብተህ የፈታ ሆን ኦርቶዶክስ እምነት ተከታይ የሆንክ እድሜ ከ30 እስከ 35 የሆነ ካናዳ ወይም አሜሪካ ነገር የምትኖር መካከለኛ ቁመት ያለክ ጸይም ስራ ያለክ አለክ ካለክ 07 ጻፍ ኮድ 16 ሰው ገና ኮዱን ሳልናገር አውቀውታል። ኮድ ኧረ እየሩስ በጣም ተፈልገሻል። 07 የጻፋችሁ ግቡ አስገቧቸው። 07 ጽፎ ነው የገባው። አማኒ ለኢየሩስ ነው። ስንት ጽፈህ ነው የገባከው አማኒ? 1 2 3 4 5 ቁጥር ያለው አማኒን አሰናብቱት። ቤተሰብ ቪዲዮ አላበራም። 5 ቁጥር ያለው ሞዴሬተሮች ፍጠኑ። ሶፊዬ ይኸውላችሁ የሆነ ሰው ሲያስገባ የሆነ ሰው ነቃይ መሆን አለበት። ልክ አንድ ሰው ሲገባ ስታንድ ባይ ሆናችሁ 5 ትቆጥራላችሁ። ቪዲዮ ካላበራ 5 ቆጥራችሁ፣ ቪዲዮ ያላበራ አካል ትነቅሉታላችሁ። ጎበዞች። ሶፊ ቴንክ ዩ ሶፊ። እንድሪያት አለው። በጣሊያን ነው የምትገኘው። ዱባይ ያለ ደሬ እንድሪያት አለው። እንዴት ናችሁ? አንቺና ደሬ ደህና ናችሁ? ያው ሰርጋችሁን የእኛ ቤት ስፖንሰር ያደርጋል። አንቺ በጣሊያን ያለሽው በጣሊያን ሀገር ያለው መሶብ ሬስቶራንት ሰርግሽን ስፖንሰር ያደርጋል። እዚህ ላይቭ ላይ ገብቶ ቃሉን ሰጥቶኛል። ኦኬ ማሬ እናንተ ጨርሱ። መሶብ ሬስቶራንት ይደገሳል አርጋችሁ። እሺ ተረኛ አሁን ሰብሊ ናት። አብርሽ ሚውት አድርግ ወንድሜ፣ ተራክ እስኪደርስ። ቀለበት ያደረገ ሰው አለ ሀቡ እዚህ ውስጥ? ቆይ ከዚህ በኋላ እጃችሁን አሳዩኝ ማለት እጀምራለሁ። ቀለበት ያደረጉ ሰብሊ እንኳን ደህና መጣ። የማን ኔትወርክ ነው? ሚውት ያላረገ ሰው አለ የሆነ ሰው። ሰብሊ ወይኔ ኔትወርክ አስፋናት ኔትወርክ ያለችው። ሚውት ነሽ? አሁን ሰርቷል ግን ሚውት ነሽ እኮ። አለን እንዴት ነሽ? ኔትወርክ ነው። አዲማን ቪዲዮ ማታበራ ከሆነ ብሎክ አደርግሃለሁ። ለሁለተኛ ጊዜ ስለሆነ የገባኸው 5 ቁጥሬ ብሎክ ሸበካ ነው። እሺ ቆይ ችግር የለውም ታሰጥካለሁ። ሸበካ ከሆነ ሚውት አድርግና ይቆጥሩልሃል። 20 ቁጠሩለት ወይም 30 ምናምን ቁጠሩለት። ሸበካው ነው ስላለ አምኜዋለሁ። ሸበካው እስኪሰራለት 30 ምናምን ቁጠሩለት። እሺ ሰብልዬ እንዴት ነሽ? እግዚአብሔር ይመስገን። ደህና ነሽ? ሰብሊ ምንድን ነው መስፈርትሽ? የሆነ የሚረብሽ ድምፅ አለ። ማን ጋር ነው? ሁላችሁም አንቺ ጋር ነው የሚረብሽ ድምፅ አለ ሰብልዬ። እንትና እስኪ ሚዩት አንተን ትቀንሹ ድምፁ ሰላም ነው አለሁልሽ። መስፈርትሽ ምንድን ነው? ከሃይማኖቱ ጀምሪ። መስፈርቴ እሺ ኦርቶዶክስ የሆነ የትም ሀገር ቢሆን ችግር የለውም። ስራ ያለው። አንቺ ትክክለኛ ትዳር ፈላጊ ነሽ። አሜሪካ፣ ካናዳ፣ አውስትራሊያ አላልሽም። አንቺ ሀገር መቀየር ሳይሆን ያማረሽ የእውነት ትዳር ነው። ጎበዝ። እሺ ሰብሊ በእምነቱ ኦርቶዶክስ እምነት ተከታይ የሆነ እሺ እድሜ ከ30 እስከ 35 የሆነ እድሜው ከ30 እስከ 35 የሆነ የትም ሀገር የሚኖር ኢትዮጵያ ውስጥ ቢኖር ችግር የለብሽም ማለት ነው። የትም ሀገር ካልሽ ኢትዮጵያ ሀገር ናት። አዎ የትም ሀገር የሚኖር እሺ ቁመቱ አረ ሁሉም ነገር ችግር የለውም። ምክንያቱም ሁላችንም ፈጣሪ ስለሰራን ሁሉም ነገር ችግር የለውም። ዋው
ቁመቱ አጭር ሆነ ረጅም፣ አስቀያሚ የሆነ ቆንጆ፣ አቡ አይሰማም? ቀይ የሆነ ጥቁር ወይኔ ይሰማል ኔትወርክ ይሰማል። ሰብሊ ወይኔ ተሰቃየች። ጥሩ ልጅ ነበረች። በእናታችሁ ኔትወርክ አስቸገራት። ምንም ይሁን መልኩ ብላለች። ስራ አይ ስራ ያለው የሰው ልጅ ያለ ስራ መኖር ስለማይችል ስራ ያለው። በጣም ጥሩ ስራ ያለው። እሺ አግብቶ የፈታ ቢሆን ልጅ ያለው ቢሆን ኔትወርክ ያለ አረ እየሰራ ነው እየሰማች ነው። ሰብሊ አግብቶ የፈታ ልጅ ያለው ችግር የለብሽም? አግብቶ የፈታች ኦኬ ችግር የለውም፣ ግን ያኔ ልጅ ያለው ነው። ኦኬ አግብቶ ፈትም ቢሆን ችግር የለም፣ ግን ልጅ ነው። እሺ በቃ መስፈርትሽ ተገልጿል። ኦኬ የሰብሊ መስፈርት ኦኬ። ቆይ ኮድ ልስጥሽ። ኮድሽ 08 ነው። እሺ ማሬ የሰብሊ መስፈርት አንደኛ ኦርቶዶክስ እምነት ተከታይ የሆነ፣ ሁለተኛ እድሜው ከ30 እስከ 35 የሆነ፣ የትም ሀገር ቢኖር ችግር የለብኝም ኢትዮጵያ ውስጥም ቢኖር ኦኬ፣ ስራ ያለው፣ መልኩ ምንም ቢሆን ሁላችንም የፈጣሪ ስራ ነን። አንቺ ትለያለሽ። አንቺ በጣም መልካም ባል ታገኛለሽ። በጣም መልካም የሆነ ሰው ወደ አንቺ ይመጣል። እመኚኝ። መልክ የፈጣሪ ስራ። አጭር ሆነ ረጅም፣ ቆንጆ ሆነ አስቀያሚ፣ ቀይ ሆነ ጥቁር፣ አይ ዶንት ኬር አስ ሎንግ አስ ጥሩ ሰው እስከሆነ ድረስ ብላለች። ስለዚህ ጥሩ ሰው ነኝ ብለክ የምታምን ኦርቶዶክስ እምነት ተከታይ የሆንክ እድሜ ከ30 እስከ 35 የሆነ የትም ሀገር ኑር፣ ስራ ያለክ፣ አግብተክ የፈታክን ብትሆን ልጅ ግን እንዳይኖርክ፣ ይሄ ነው መስፈርቷ። ይሄን የምታሟላ 08 ኮድ የሚጻፍ ዌልካም እልሃለሁ። እሺ ጠብቂ። ተረኛ አብርሽ እንኳን ደህና መጣክ። አውዬ በትንሽ ታረግኛለሽ? ይቅርታ። እሺ ግን ባለትዳር አይደለህም አይደል ወንድሜ? አይ ነው እኔ ባለትዳር ነኝ። ግን እኔ የገባሁት ከዛሬ ሳምንት ገብቼ ነበረ። ለወንድም ገብተህ ነበረ ቦታው እና ልጅቷ ጋር አገናኝቸው ምናምን በመሀል ፕሮፋይል ውስጥ ገብቼ እንትን ስል ፕሮቴስታንት እምነት ተከታይ ነች እና ፎቶዋ ልኬለት ምናምን ወዷት ነበረ። ኦኬ ግን ሃይማኖታቸው ይለያያል። ሃይማኖታቸው የተለያየ ነው እና ብንመቻችን ምናምን ነበር። ግን በእንደዚህ አይነት ነገር እኔ ቀድሜ እንትን ማለት አልፈልግም አለ እና ምናልባት መስፈርቱን ልናገር እና የሚፈልግ ሰው ካለ እኔ ኮንታክት ማድረግ እችላለሁ ብዬ ነው ስለነገር። የሚኖረው እስራኤል ነው። ስሙ ማነው ወንድምክ? በአንተ የሸዋል አንተ ስለሆንክ እዚህ ጋር ያለከው አብርሽ ብዬ ይዘዋለሁ። እሺ መጀመሪያ ሃይማኖት ምንድን ነው የሚፈልገው? ሃይማኖት ኦርቶዶክስ ነው። ኦርቶዶክስ። እሺ እድሜዋ ከ30 እስከ 35 እድሜዋ ከ30 እስከ 35 እሺ የት ሀገር የምትኖር? የትም ብትሆን ችግር የለበትም። የትም ሀገር ትኖር። እሺ ቁመቷም እንደዚህ ችግር የለ። በጣም አጭር አትሁን እንጂ ችግር የለበትም። ቁመት በጣም አጭር አትሁን። መካከለኛ። አጭር ሴት እኮ ቅመም ናት። እውነት ነው። ልክ እንዳንቺ። ቴንኪው። እሺ ከለሯስ? ፀይም፣ ቀይ፣ ጥቁር? እሱም ችግር የለበትም። የከለር ምናምን ችግር የለበትም። እሺ ችግር የለውም ከለር። እሺ ስራ ቢኖራት ባይኖራት? ያ ስራም ችግር የለውም፣ ግን የስራ ፍላጎት ያላት የተማረች ብትሆን ነው የሚል። ኦኬ ጥሩ። እሺ አግብታ የፈታች ልጅ ያላት? አግብታ የፈታች ችግር የለበትም። ልጅ ያላት ግን አንድ ልጅ ሜቢ ቢሆን ብሏል። አንድ ልጅ ያው ባይ ዘ ዌይ ላይ ከዚህ ላይ ሪዝኑ አሳማኝ መሆን አለበት። ቢፎር ሪሌሽንሽፓ ላይ ብሬካፓ አሳማኝ የሆነች ማለት ማቹርድ የሆነች ሴት ለማለት ማለት ነው። ኦኬ ያው ለእሱም እንትን ስለሆነ ያ ኦኬ። እሱ አግብቶ ፈቷል? ልጅ አለው? ኖ አላገባም።
ኦኬ ወንድ ልጅ ብዙ ጊዜ ራሱ አግብቶ ካልፈታ ልጅ ከሌለው እሺ ብሎ አግብታ የፈታች ልጅ ያላትን ሴት አይቀበልም። ብዙ ጊዜ ራሱ አግብቶ የፈታ ሲሆን ነው ብዙ ጊዜ አግብታ የፈታችን ብትሆን ችግር የለብኝም የሚለው። ለዛ ነው ለዛ ነው ሪዝናቸው ያው ፊት የነበራት በምን ተለያዩ የሚለው ነው። ገብቶሻል? ቢኮዝ እዚህ ጋር ሲኖርም ደግሞ ያ ባህሪ ከእሱ ጋር እንዲቀጥልም ስለማይፈልግ ነው። ላይክ የኔ ነገረኝ ትክክል ማተር ያደርጋል። የተለያዩበት ምክንያት ማተር ያደርጋል። ለምን እዚህ ጋርም ችግር ሊያመጣ ስለሚችል ያ ምክንያት እዚህ ጋር ሊደገም ስለሚችል ትክክል ነህ። እሺ ኮድክ 09 ነው። የአብርሽ መስፈርት እምነቷ ኦርቶዶክስ የሆነች እድሜዋ ከ30 እስከ 35 የሆነ የትም ሀገር ብትኖር ችግር የለበትም። ቁመቷ መካከለኛ የሆነ መልኳ ምንም ችግር የለውም። ጸይም ቀይ ምንም ችግር የለም። እሺ የስራ ፍላጎት ያላት የተማረች የስራ ፍላጎት ያላት ቢሆን ይመረጣል ከተቻለ እና አግብታ የፈታች ብትሆን ምንም ችግር የለውም። አንድ ልጅ ቢኖራት ምንም ችግር የለውም። ግን የተለያየችበት አሳማኝ የሆነ እና ማቹርድ የሆነች የበሰለች ማለት ረጋ ሰከን ያለች ማለት ነው። ህይወት እድሜ ምናምን ያስተማራት ለምን ከ30 እስከ 35 ኦልሬዲ 35 ከ30 በኋላ ሴት ልጅ ሲጀመር እንደ ወንድ ልጅ ማገዶ አትፈጅም። ቶሎ ነው የምትበስለው ሴት ልጅ ቶሎ 20 ቤት ከገባች በኋላ ትበስላለች። ሴት ወንድ ነው ቶሎ ማይበስለው። ወንድ ስትመርጡ ባል ትንሽ እድሜውን ከፍ ያለ ቢሆን ይመረጣል ጋይስ። ለምን እድሜው ከፍ ሲል ወንድ ልጅ እየበሰለ ይመጣል። እሺ የእሱን እድሜ መናገር እችላለሁ? የእሱን እድሜ መናገር እችላለሁ? የስ ፕሊዝ። ስንት አመቱ? እሱ 38 አመቱ ነው። በጣም 38 ከሆነ እሷ ከ30 እስከ 35 አሪፍ ነው። ወንድ ልጅ 40 ላይ ይበስላል። አዎ 40 ላይ ይበስላል። ትክክል። ባይዘወይ አንድ ነገር ልናገር በዚህ አጋጣሚ እኔ ለወንድሜ ነው እኔ አልፈልግም። እኔ ባለትዳር ነኝ። ያው እዚህ ፊት ገብቻለሁ። ይሄ ነገር ግን ያዋጣል። ግን ለወንድሙ ነው አይ እንትን ነው ባይዘወይ ባህሪውን ስለማውቀው ቀልጠፍ የሚል ሰው አይደለም። የዚህ ዘመን ሰው አይደለም። ወደ ቤተክርስቲያን እንትን ያለ ነው እና እንደ አጋጣሚ አይቻት ነው እንጂ የገብቼም አላውቅም እንደዚህ አይነት ቦታ ላይ ኢንኬዝ አይቼሽ ነው ባለፈው ልሞክር እስቲ ብዬ እንትን እሱም ደስ አለው። ካገኘልኝ ችግር የለውም እሷ ጋር አወራለሁ ስላለኝ ነው። ችግር የለም ታገናኛቸዋለህ እንትን። እሺ ኮዱ 09 ነው። 09 አንድ ቦታ አለ እዚሁ ጋር ማስገባው። አሁን አዲስ ተመዝጋቢ አይደለም። መስፈርት አነብላችኋለሁ። ለምን አስወጣሽኝ? እዮ እኔ አይደለሁም ሞዴሬተሮች ላይ ያስወጡ። ቪዲዮ ስላላበራክ ነው ያስወጡክ። ቪዲዮ አለማብራት አይቻልም። ቪዲዮ ሳያበሩ እዚህ ጋር መቀመጥ አይቻልም። ቪዲዮ ለምን አላበራክም? ለዛ ነው ያስወጡክ። እድል አንዴ ነው በቃ፣ ሌላ እድል የለም። እሺ ላንብብላችሁ መስፈርታቸውን። ከዛ ኮዳቸውን ስነግራችሁ ያንን ኮድ ስትጽፉ ትገባላችሁ። አንደኛ ሚኪያስ። የሚኪያስ መስፈርት ፈሪሃ እግዚአብሔር ያላት ኦርቶዶክስ እምነት ተከታይ የሆነች እድሜዋ ከ26 እስከ 30 የሆነ ቁመቷ ከሜትር ከ60 ጀምሮ የሆነ ሜትር ከ60 የሆነች ማለት ነው። የትም ሀገር ብትኖር ችግር የለብኝም። የተማረች ብትሆን እመርጣለሁ ብሏል። እሱ ተምሮ ነርሲንግ ነው የሚሰራው የግል ክሊኒክ ውስጥ። ኦኬ እሺ። የእሱ የሚኪያስ ኮድ 01 ነው። ይሄንን የምታሟይ ካለሽ 01 ጻፊ እህቴ። ሞዴሬተሮች ያስገቡሻል። አንድ ቦታ አለ የቀደመ ይገባል። 01 ሚኪያስን የፈለገ ሚኪያስን ያለ 01 ነው የሚጽፋው። ቀጥሎ ዲጄ ጃም 01 ገብቷል። ቆይ 01 ገብታለች። እሷን አስተናግደን እሷና ሚኪያስ ተያይዘው ሲወርዱ ወደ ዲጄ ጃም መስፈርት ሄዳለሁ። ኦኬ እሺ። እንዴ ዘካሪያስ 01 ዋቢ ባያለ አላስ ሴት ነው ያልኩት። 01 ጻፉ ሴቶች። ለሚኪያስ ነው። ወንድ አትጻፉ። ሴት። ቆይ መጀመሪያ አሁን አንድ ቦታ ነው ያለኝ። ይሄ ገዝቱ ከዚህ በላይ አይችልም። ባለ 9 ነው ያደረኩትኝ። አንድ ቦታ ነው ያለኝ። መጀመሪያ ሚኪያስን ሸኝተን ነው ወደ ዲጂ የምንገባው። እንቀጥላለን። ሌላ ቦታ የለም። ሌላ ሰው ማስገባት አልችልም። እናት ቪዲዮ አለ 01 ማሪ 01 ጽፈሽ ነው የገባሽው? አዎ 01 ጽፌ ነው የገባሁት። ባሌ ታለ ለሚኪያስ ነው የገባሽው?
እሺ እንደገባችሁ ቪዲዮ ማታበሩ ከሆነ ንቅል ነው የሚያደርጓችሁ ሞዴሬተሮች። እንደገባችሁ መጀመሪያ ቪዲዮ ሰላምታውንም በቪዲዮ ጀምሩ። 01 ሚኪያስን ያለ 01